አስተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ፕሪንሲፕል ኦፍ ማርኬቲንግ ሚድ ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። አሪፍ አሪፍ ጥያቄዎች ስላሉ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ፓርት ትሩ ፎልስ ነው። የመጀመሪያው ጥያቄ ምን ይላል? which are we are not satisfied until you are. This motto is regarded as the manifestations of product orientation ነው የሚለው። እሺ እዚህ ጋር ስንመለከተው we are not satisfied until you are ማለት ከስተመር ክቡር ነው የሚለው ለማሳየት ነው። ግን ይሄ ሞቶ የፕሮዳክሽን ኦሪንቴሽን ሳይሆን የማን ነው? የማርኬቲንግ ኦሪንቴሽን ነው። ምክንያቱም ማርኬቲንግ ኦሪንቴሽን ላይ ነው ከስተመር ላይ የሚያተኩሩት እንጂ ፕሮዳክት ኦሪንቴሽን ላይ አይደለም። ስለዚህ ይሄኛው ምንድነው? ፎልስ ነው ማለት ነው። ስለዚህ የመጀመሪያው አይ ሚን ፎልስ ነው የመጀመሪያው ጥያቄ ማለት ነው። ወደ ሁለተኛው ስናልፍ ደግሞ ማርኬቲንግ ኢንስታንት ቢዝነስ ዲሲሽን ነው የሚለው። ማርኬቲንግ በባህሪ ምንድነው? ኢንስታንት ቢዝነስ ዲሲሽን ሳይሆን ታስቦበት በሎንግ ተርም የሚሄድ ነው እንጂ ኢንስታንትሊ ምን ወስነው አይደለም። ስለዚህ ሎንግ ተርም ፕሮሰስ ነው። ስለዚህ ማርኬቲንግ ኢንስታንት ቢዝነስ አክቲቪቲ የሚለው ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ቀጣዩ ላይ ስንመጣ ደግሞ ኩዌስችን ነምበር 3 ላይ ማርኬቲንግ ኮንትሪቢዩሽን ቱ ዘ ኤንቫይሮንመንት ኢዝ ዘ ማኒፌስቴሽን ኦፍ ሶሻሊ ሪስፖንሲብል ማርኬቲንግ ይላል። እዚህ ጋር ስንመጣ ምንድነው? ሶሻሊ ሪስፖንሲብል የሆነ ማርኬቲንግ ምንድነው? ኮንትሪቢዩት ያደርጋል ለኢንቫይሮንመንታል ሰስቴናቢሊቲ። ስለዚህ ማርኬቲንግ ኮንትሪቢዩት ያደርጋል ቱ ዘ ኤንቫይሮንመንት ኢዝ ዘ ማኒፌስቴሽን ኦፍ ሶሻል ሪስፖንሲብል ማርኬቲንግ የሚለው ትሩ ነው ማለት ነው። ስለዚህ ኩዌስችን ነምበር 3 ትሩ ይሆናል ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ኤ ጊቨን ካምፓኒ ሃዝ a practical chance to use different marketing management philosophy in different stage of the business የሚለው። ስለዚህ እዚህ ጋር ስንመጣ ምንድነው? የተለያዩ ማርኬቲንግ ስትራቴጂዎችን በተለያዩ ስቴፖች ላይ ሊጠቀም ይችላል ነው የሚለን። ስለዚህ ይሄ ልክ ነው፣ ምክንያቱም እንዳለበት ሌቭል ይወሰናል። የሚጠቀመው ወይ ፕሮዳክሽን ኦሪንቴሽን ወይ ማርኬቲንግ ኦሪንቴሽን ወይ ሴሊንግ ኦሪንቴሽን ሊሆን ይችላል የሚጠቀመው፣ ግን እንደ ሲቹዌሽኑ እና እንደ አጋጣሚ መጠቀም ያለበት ሲቹዌሽን ይወሰናል ማለት ነው። ስለዚህ ኩዌስችን ነምበር 4ም ምን ይሆናል ማለት ነው? ትሩ ነው። እሺ ቀጣይ ኩዌስችን ነምበር 5 ላይ ስንመጣ ዲማርኬቲንግ ካን ቢ ኢምፕሎይድ ፎር ዘ ሴክ ኦፍ ቱ ሜንቴን ዘ ኳሊቲ ኦፍ ዘ ሰርቪስ የሚለው ኩዌስችን ነምበር 5 ላይ ስንመጣ ማለት ነው። ስለዚህ ዲማርኬቲንግ የምንጠቀመው ብዙ ጊዜ ምንድነው? ዲማንድ ሬዲዩስ ለማድረግ ነው። አንዳንድ ጊዜም ሜንቴን የሰርቪስ ኳሊቲያቸውን ለማስጠበቅ ስንል እንጠቀመዋለን። ስለዚህ ለምሳሌ ኦቨር ዩዝ እንዳይደረጉ አንዳንድ ጊዜ ኦቨር ዩዝ ለማስወገድ ስንል ዲማርኬቲንግ እንጠቀማለን። ስለዚህ ኩዌስችን ነምበር 5 ምንድነው የሚለው? ዲማርኬቲንግ ኩዌስችን ነምበር 5 ምንድነው የሚለው? ዲማርኬቲንግ ካን ቢ ኢምፕሎይድ ፎር ዘ ሴክ ኦፍ ሜንቴን ኳሊቲ ኤንድ ሰርቪስ ነው የሚለው። ስለዚህ ይሄኛው ምን ይሆናል ማለት ነው? ኩዌስችን ነምበር 5 ትሩ ይሆናል። ቀጣይ ፓርት ቹዙ ላይ ስንመጣ ምን የሚል ፓርት አለ? ኩዌስችን ነምበር 1 ለዋንት የሚሆን እዚህ ጋር ካሉት ምርጫዎች ውስጥ ከተጠየቁት ውስጥ ስንፈልግ ኤ ላይ ሆልዲንግ ኤንድ ሙቪንግ ኦፍ ፕሮዳክት ፍሮም ፕሌስ ቱ ፕሌስ ይላል። ቢ ላይ ትሬድ ኦፍ ቫሊዩ ኦፍ ዘ ፕሮዳክት ዳት ካን ቢ ኤክስቼንጅድ ቢትዊን ማርኬት አክተር ይላል። ሲ ላይ ሴሊንግ ኤንድ ባይንግ ኦፍ ፕሮዳክት። ዲ ላይ አንደርስታንዲንግ ዘ ከስተመር ኒድ ኤንድ ዋንትስ ይላል። ኢ ላይ ሃቪንግ ዊሊንግነስ ኤንድ ኤቢሊቲ ፐርቼዝ ይላል። ይሄም አይሆንም። ኤፍ ላይ ስቲሙሌት ባየርስ ቱ ሜክ ኢንስታንት ፐርቼዝ ዲሲሽን ይላል። ስለዚህ እዚህ ጋር ከተቀመጡት ውስጥ ዋንት የሚቀርብ የለም። ዲ ላይ ያለው ምናልባት ትንሽ አወዛግባል፣ ግን ሃቪንግ ዊሊንግነስ ኤንድ ኤቢሊቲ ቱ ፐርቼዝ ማለት ደግሞ ዲማንድ ነው። ስለዚህ ከተጠቀሱት ውስጥ ለዋንት የሚሆን የለም። ጥያቄውን ሲያወጡ ተሳስተው መሰለኝ እዚህ ጋር። ስለዚህ ለዋንት የሚሆን ቾይዝ የለም። ሁለተኛው ላይ ስንመጣ ማርኬቲንግ ኦሪንቴሽን ነው። ማርኬቲንግ ኦሪንቴሽን ፎከሱ ምንድነው? ከስተመር ላይ ነው። ስለዚህ ዲ ላይ ያለው ይሆናል ማለት ነው። አንደርስታንዲንግ ዘ ኒድ ኦፍ ዘ ከስተመር የሚለው ዲ ለማርኬቲንግ ኦሪንቴሽን ይሆናል ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ ፓኬጂንግ ነው። ፓኬጂንግ ላይ ለሚለው ደግሞ የሚሆነው ምንድነው? ኤፍ ላይ ነው። ስቲሙሌቲንግ ዘ ባየር ቱ ሜክ ኢንስታንት ፐርቼዝ ዲሲሽን ነው የሚለው። ፓኬጁ እንደምን ስለሚያገለግል ነው ኢንስታንት ፐርቼዝ ዲሲሽን እንዲያደርጉ የሚጠቅመን ፓኬጁ ላይ የተለያዩ ኢንፎርሜሽኖችን ስለ ፕሮዳክቱ ስለሚያስተላልፍ ነው። ስለዚህ ለፓኬጂንግ ምንድነው? ኤፍ ይሆናል ማለት ነው። ቀጣይ ስንመጣ ደግሞ ትራንዛክሽን አይ ሚን ኤክስቼንጅ ፈንክሽን ላይ ስንመጣ ደግሞ ከተሰጡት አማራጮች ውስጥ የትኛው ነው የሚሆነው? ለኤክስቼንጅ ፈንክሽን ኩዌስችን ነምበር 4 ላይ ሲ ይሆናል ማለት ነው። ሴሊንግ ኤንድ ባይንግ ኦፍ ፕሮዳክት የሆነ ቫልዩ ያለውን ነገር ሰጠን የሆነ ቫልዩ ያለው ነገር ስንቀበል ምን ይባላል? ኤክስቼንጅ ፈንክሽን ይባላል። ስለዚህ ኩዌስችን ነምበር 4 ምንድነው? ሲ ነው። ቪዲዮን እያቆማችሁ መቁጠር ትችላላችሁ። በዚህ እኔ የሚፈጥነው ሰዓት ለመቆጠብ ነው። ኩዌስችን ነምበር 4 ሲ ነው። ኩዌስችን ነምበር 5 ላይ ስንመጣ ትራንዛክሽን ይላል። ትራንዛክሽን ከሆነ ደግሞ ምንድነው የሚሆነው? ከተሰጡት አማራጮች ውስጥ የትኛው ነው? ቢ ላይ ያለው ነው። ቢ ምን ይላል?
ትሬድ ኦፍ ቫሊዩ ኦፍ ፕሮዳክት ዳት ካን ቢ ኤክስቼንጅድ ቢትዊን በማርኬት አክተሮች መካከል ያለው ትሬድ ቫሊዩ ከሆነ ምን ይባላል? ትራንዛክሽን ነው። ስለዚህ ኩዌስችን ነምበር 5 ምን ይሆናል ማለት ነው? ቢ ላይ ያለው ይሆናል ማለት ነው። ቀጣይ ወደ ሾርት አንሰር ፓርት ስንሄድ የተሰጡ ምንድነው ላተንት ዲማንድ እና ነን ኤግዚስቲንግ ዲማንድ የሚል ነገር ተሰጥቶናል። ስለዚህ እዚህ ጋር ስለ ላተንት ዲማንድ ስናወራ መጀመሪያ ስለምንድን ነው የምናወራው? ላተንት ዲማንድ ኢሴንሱ ወይም መገለጫው ምን ይመስላል የሚለው ነው። ላተንት ዲማንድ ማለት አንሚት ኒድ ነው። ቱ ላክ ኦፍ suitable ፕሮዳክት ነው። የሆነ የኛን ኒዳችንን የሚያሟላ ፕሮዳክት የለም ማለት ነው። ስለዚህ ስለ ላተንት ፕሮዳክት ከሆነ ኢሴንሱ መገለጫው ምንድን ነው? አንሚት የሆነ ኒድ አለ ነው። በምክንያት የመጣ suitable ፕሮዳክት ባለማግኘታቸው ምክንያት ከስተመሮች ሳትስፋይ አልሆኑም ማለት ነው። ስለዚህ እነሱ ሳትስፋይ እንዲሆኑ ምን ማድረግ ይጠበቅብናል? ሁለተኛው ላይ ስንመጣ ምንድነው የሚጠይቀን? ስፔሲፊክ ማርኬቲንግ አክሽን ዳት ዊል ቢ ታken by the marketer in response to those ዲማንድ ነው። ስለዚህ ይህንን ዲማንድ በማየት ማርኬተሮቹ የሚሰጡት ስፔሲፊክ የሚወስዱት ማርኬቲንግ አክሽን ምንድን ነው? ለላተንት ዲማንድ የሚወስዱት ማርኬቲንግ አክሽን ምን ይሆናል ማለት ነው? ዴቨሎፕ ፕሮዳክት ማድረግ ነው ያለባቸው ማለት ነው። ምክንያቱም አንሚት ኒድ አለ። ስለዚህ ዴቨሎፕ ሲያደርጉ ስፔሲፊክ የሆነ ማርኬቲንግ ስትራቴጂያቸው ምን ይሆናል ማለት ነው? ፕሮዳክትን ዴቨሎፕ አድርገው ለከስተመሩ ማቅረብ ነው። ስለዚህ ዋና ፎከሳቸው ምን ላይ ይሆናል ማለት ነው? ፕሮዳክት ላይ ይሆናል ማለት ነው። ፕሮዳክትን ፕሮዲውስ ማድረግ ነው። ምክንያቱም አንሚት ኒድ ስላገኙ ሚት ለማድረግ ፕሮዳክትን ዴቨሎፕ ያደርጋሉ ማለት ነው። ላተንት ዲማንድ ከሆነ ነን ኤግዚስቲንግ ዲማንድ ከሆነ ደግሞ ኢሴንሱ ምንድነው? ነን ኤግዚስቲንግ ዲማንድ ማለት አብሰንስ ኦፍ አዌርነስ ስለ ፕሮዳክቱ የለም ወይም ኢንተረስት የለም በፕሮዳክቱ ላይ ማለት ነው። ነን ኤግዚስቲንግ ዲማንድ ማለት ስለዚህ እንደዚህ ከሆነ ምንድነው ማድረግ ያለብን? ከስተመሩን አዌርነስ ክሬት ማድረግ ነው። ስለዚህ ከስተመሮቻችንን ምን ማድረግ ነው የሚጠበቅብን? ኤዱኬት ማድረግ አለ። ስለዚህ እዚህ ጋር የምንወስደው ማርኬቲንግ አክሽናችን ኤዱኬት ማድረግ ነው። ከስተመሮችን አዌርነስ ለመፍጠር የተለያዩ አድቨርታይዝመንቶችን በመስራት ሊሆን ይችላል። ፕሮዳክቱን እንዲታወቅ ማድረግ ነው ማለት ነው። ስለዚህ በዚህ ዌይ ይሆናል ማለት ነው። ኢሴንሳቸው እና ማርኬቲንግ አክሽናቸው የሁለቱ የላተንት ዲማንድ እና የነን ኤግዚስቲንግ ዲማንድ ማለት ነው። ስለዚህ ቀጣው ደግሞ ምንድን ነው የሚለው ሾርት አንሰር ነው። the need of the customer is neither created or nor destroyed by the marketer. Do you agree with this statement and why ይላል። ስለዚህ ኒድ የከስተመሩ ኒዶች በምንድን ነው በክሬት ማድረግ አይችሉም፣ ዲስትሮይ ማድረግ የማይችሉ ማርኬተሮች ነው የሚለው እና በዚህ ሀሳብ ትስማማላችሁ አትስማሙም ነው የሚለው። ስለዚህ አይዲያችሁን ኮመንት ላይ አሳውቁኝ እና ከዛ ሪስፖንስ ሰጣችኋለሁ። የእናንተን አይዲያ ስለምፈልግ ነው። በኮመንት ላይ አሳውቁኝ የእናንተን ሀሳብ። እሺ ቀጣይ ፓርት አለው። ወደ ቀጣው ፓርት እንላለን። እሺ ወደ ቀጣው ፓርት ስንመጣ ይህም ሌላ ሽት ነው። እዚህ ጋር ትሩ ፎልስ ማቺንግ እና ሾርት አንሰር ኩዌሽኖች አሉ። ስለዚህ ወደ መጀመሪያው ላይ ስናል ኩዌሽን ነምበር 1 ኤክስቼንጅ ፈንክሽን ፋንዳሜንታል አድ ፎርም ዩቲሊቲ ኢን ዘ ማርኬቲንግ ፕሮሰስ ነው የሚለው። ቪዲዮን ፖዝ ያደረጋችሁ ሞክሩ መጀመሪያ እናንተ፣ ከዛ የቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ ኩዌሽን ነምበር 1 ላይ ያለው አይዲያ ምንድን ነው የሚለው ኤክስቼንጅ ፈንክሽን አድ የሚያደርገው ፎርም ዩቲሊቲ ነው በማርኬቲንግ ፕሮሰስ ላይ ነው የሚለው። ስለዚህ አድ የሚያደርገው ፎርም ዩቲሊቲ አይደለም። ኤክስቼንጅ ፈንክሽን ካረግ ምንድነው የሆነ ነገር ተለዋውጠናል ማለት ነው። ስለዚህ የሆነ ነገር ስንለዋወጥ ምንድነው ፖሴሽን ዩቲሊቲ ነው ባለቤትነት ነው እንጂ ፎርም ዩቲሊቲ አይደለም ማለት ነው። ስለዚህ የምንለዋወጠው ማለት ነው። ስለዚህ ፖሴሽን ዩቲሊቲ ነው እንጂ ምን አይደለም የምንለዋወጠው ፎርም ዩቲሊቲ አይደለም እዚህ ጋር ያስቀምጠው ማለት ነው። ስለዚህ ኩዌሽን ነምበር 1 ምን ይሆናል ማለት ነው? ፎልስ ነው ማለት ነው። ኩዌሽን ነምበር 2 ላይ ሲመጣ the state of demand can be changed over time in accordance with marketing landscape ነው። ስለዚህ ዲማንዳችን እንደ ማርኬቲንግ ላንድስኬፑ ቼንጅ ሊያደርግ ይችላል ነው የሚለው። ይሄ ደግሞ ምንድነው ጥሩ ነው። ምክንያቱም ማርኬት ስቴት ኦፍ ዲማንድ ምንድነው ቼንጅ ያደርጋል ኦቨር ታይም በማርኬቲንግ ስትራቴጂያችን በኮንሱመር ፕሪፈረንስ እና በኮምፒቲሽን ተመስርቶ ማለት ነው። ስለዚህ እዚህ ጋር ያለው ጥያቄ ምንድነው የሚለው ስቴት ኦፍ ዲማንዱ ቼንጅ ያደርጋል ስለሆነ የሚለው ኩዌሽን ነምበር 2 ትሩ ይሆናል ማለት ነው። ኩዌሽን ነምበር 3 ላይ ስናልፍ ደግሞ ምንድነው ሃቪንግ አንደርስታንዲንግ አባውት ማርኬቲንግ ዊል ሄልፕ ከስተመርስ ቱ ቢካም ዌል ኢንፎርምድ ባየር ነው የሚለው። ስለዚህ ከስተመሮች ለማርኬቲንግ ማወቃቸው ዌል ኢንፎርምድ የሆኑ ባየር እንዲሆኑ ያደርጋቸው ነው የሚለው። ይሄ ደግሞ ምንድነው ትሩ ነው። ምክንያቱም ማርኬቲንግ መረዳት ኮንሱመሮቹ ኢንፎርምድ የሆነ ቾይዝ እና ሪኮግናይዝ እንዲያደርጉ የተለያዩ ማርኬቲንግ ታክቲኮች እንዲያውቁ ይረዳቸዋል። ስለዚህ ኩዌሽን ነምበር 3 ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። እሺ ወደ ኩዌሽን ነምበር 4 ላይ ስንመጣ ፓኬጂንግ ኢትሰልፍ ሃዝ ዘ ፕራክቲካል ፖሲቢሊቲ ቱ ቢ ሪጋርድድ አስ ፕሮሞሽን ነው የሚለው። ፓኬጂንግ እንደምንድን ነው እንደ ፕሮሞሽን ያገለግላል ነው የሚለው እዚህ ጋር። ስለዚህ ቅድም ነግሬያቸዋለሁ ፓኬጂንግ ምንድን ነው እንደ ፕሮሞሽናል ቱል የሚያገለግለን ነው። ምክንያቱም
ዲዛይኑ ኢንፎርሜሽን እና ብራንድ ሜሴጆች የሚያስተላልፋቸው ስላሉ እንደ ፕሮሞሽን መቁጠር እንችላለን እነሱን ማለት ነው። ስለዚህ ፓኬጂንግ ምንድነው ፕራክቲካል ፖሲቢሊቲ ያለው እንደ ፕሮሞሽን የመታሰብ ስለዚህ ኩዌሽን ነምበር 4 ትሩ ይሆናል ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ ሴሊንግ ኮንሴፕት ካን ቢ ሪጋርድድ አት አውትሳይድ ኢን ፐርስፔክቲቭ ነው የሚለው። ሴሊንግ ኮንሴፕት ከሆነ አውትሳይድ ኢን የምንለው ማርኬቲንግን ነው። ሴሊንግ ኮንሴፕት ምንድነው ኢንሳይድ አውት ነው እንጂ ኢንሳይድ አውት ነው። የውስጡን ያህል ከዛ ወደ ውጭ ነው የሚወጣው እንጂ ከውጭ አይጀምርም መጀመሪያ ማለት ነው። ስለዚህ ኢንሳይድ አውት ነው እንጂ አውትሳይድ ኢን አይደለም። ምን ከሆነ ሴሊንግ ኮንሴፕት። ስለዚህ ኩዌሽን ነምበር 5 ፎልስ ይሆናል ማለት ነው። ቀጣይ ወደ ማቺንግ ፓርታችን ላይ ስንመጣ ምንድነው አንደኛ ማርኬቲንግ ኔትወርክ ነው የሚለው። ማርኬቲንግ ኔትወርክ ማለት ከተሰጡት አማራጮች ውስጥ የትኛው ነው የሚሆነው? መጀመሪያ ያቆማችሁ ሞክሩ፣ ፖዝ እያደረጋችሁ ቪዲዮን የትኛው ይሆናል ማለት ነው? ኤፍ ላይ ያለው ነው የሚሆነው። ኤፍ ደግሞ ምንድነው የሚለው the relationship among different marketer። ስለዚህ ማርኬት ኔትወርክ ማለት ከሌሎች አክተሮች ጋራ ከከስተመር ከሰፕላየሮች ጋራ ከዲስትሪቢዩተር ከሆልሴለር ጋር ከኤጀንቶች ጋር ሊሆን ይችላል። ምንድነው ሪሌሽንሺፕን ቢውልድ ማድረግ ምን ይባላል? ማርኬት ኔትወርክ ይባላል። ስለዚህ ኩዌሽን ነምበር 1 ኤፍ ይሆናል ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ምንድነው ማርኬቲንግ ይላል። ለማርኬቲንግ ደግሞ የሚሆነው የትኛውን እዚህ ጋር ካሉት ውስጥ ኤ ላይ ያለው ነው። ኤምፋሳይዝ ኦን አንደርስታንዲንግ ኤንድ አድሬሲንግ ኦፍ the need of the customer ነው። ስለዚህ ዋናው ትኩረቱ አንደርስታንድ አድርጎ አድሬስ ማድረግ ነው የከስተመር ኒዶች ማርኬቲንግ ነው። ስለዚህ ኩዌሽን ነምበር 2 ምን ይሆናል ማለት ነው? ኤ ነው ማለት ነው። ቀጣይ ሶስተኛ ላይ ስንመጣ ሶሻይታል ማርኬቲንግ ነው። ሶሻይታል ማርኬቲንግ ማለት ከተሰጡት አማራጮች ውስጥ የትኛው ነው የሚሆነው? ኢ ነው። ፕሮዲሲንግ ዋተር ፊውልድ ካር። ፕሮዲሲንግ ዋተር ፊውልድ ካር ማለት ሶሳይቲን ፕሮቴክት ለማድረግ ነው። ፎከስ ሶሳይታል ማርኬቲንግ ምንድነው? የማህበረሰቡን ጤንነት፣ ማህበረሰቡን ልማዱና ከማህበረሰቡ አለማፈንገጥ ነው። ማህበረሰቡን የሚጠቅም ነገር ላይ ነው። ስለዚህ ዋተር ፊውልድ የሆኑ ካሮች ቢኖሩ ፕሮዲስ ብናደረግ ምንድነው ማህበረሰቡን እንጠቅማለን ማለት ነው። ስለዚህ እንደዚህ አይነት ነገሮች ምን ይባላሉ? ሶሳይታል ማተሪንግ አይ ሚን ማርኬቲንግ ይባላል ማለት ነው። ስለዚህ ኩዌሽን ነምበር 3 ምን ይሆናል ማለት ነው? ኢ ይሆናል ማለት ነው። ቀጣው ደግሞ ምንድነው ኢንተርናል ማርኬቲንግ ነው። ኢንተርናል ማርኬቲንግ ላይ ስንመጣ ምንድነው የሚሆነው ምንድነው ዲ ላይ ያለው ኢንተርናል ማርኬቲንግ ኢንቨስቲንግ ኦን ዘ ስኪል ኤንድ ዘ ኖሌጅ ኦፍ ዘ ኤምፕሎይ ነው። የኦርጋናይዜሽኖች ሰራተኞችን ማሰልጠን ነው። ስኪላቸውን ኖሌጃቸውን እንዲጨምር እነሱ ላይ ኢንቨስት በማድረግ የተለያዩ እውቀትን የተለያዩ ስኪሎችን እንዲያዳብሩ ማድረግ ምን ይባላል? ኢንተርናል ማርኬቲንግ ነው። ስለዚህ ኩዌሽን ነምበር 4 ዲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 5 ላይ ስንመጣ ማርኬት ነው። ማርኬት ማለት ፖቴንሻል እና አክቹዋል ባየር የሚለው የሆነ ቢ ላይ ያለው ማለት ነው። ስለዚህ ኩዌሽን ነምበር 5 ቢ ነው። ፖቴንሻል እና አክቹዋሊ መግዛት የሚችሉ የሚገናኙበት ቦታ ማርኬት ፕሌስ ይባላል። ስለዚህ ኩዌሽን ነምበር 5 ቢ ነው ማለት ነው። ቀጣይ ደግሞ ሾርት አንሰር ላይ ስንመጣ ፕሮዳክሽን ኦሪየንቴሽን እና ፕሮዳክት ኦሪየንቴሽን ተሰጥተዋል። የእነሱን ፎከሳቸውን እና ስፔሲፊክ ማርኬቲንግ አክሽን that will be taken by the company to reach this end ላይ ለመድረስ የሚጠቀሙትን ስፔሲፊክ ማርኬቲንግ አክሽን ነው። አንደር ፕሮዳክሽን ኤንድ አንደር ፕሮዳክት ኦሪየንቴሽን የተጠየቀው። ስለዚህ ፕሮዳክሽን ላይ ስንመጣ ምንድነው ፎከሱ ምንድነው? ፕሮዳክሽን ከሆነ ፎከሱ ምንድነው? ኤፊሺየንሲ ላይ ነው። ኤፊሺየንሲ መጨመር ነው ዋናው ትኩረቱ ማለት ነው። ስለዚህ ኤፊሺየንሲን ለመጨመር ነው አስቦ የሚሰራው እና ሎ ኮስት ነው። ፕሮዳክትን በሎ ኮስት ለሶሳይቲው ለማቅረብ ነው ትኩረቱ። ስለዚህ ዋናው ፎከሶቹ ምንድናቸው? ኤፊሺየንሲ እና ሎ ኮስት ናቸው። ይህም ከሆነ የፕሮዳክሽን ነው። ፕሮዳክት ላይ ከመጣን ግን ምንድነው ዋናው ፎከሱ ምንድነው? ፕሮዳክት ከሆነ ምንድነው የሚያተኩረው ፕሮዳክቱ ላይ ነው ማለት ነው። ስለዚህ የፕሮዳክቱን ኳሊቲ መጨመር ሊሆን ይችላል ወይም ኢምፕሩቭመንት ለማምጣት ነው። ስለዚህ ዋናው ትኩረቱ ፕሮዳክሽን ኦሪየንቴሽን ከሆነ ፕሮዳክቱ ላይ ነው ማለት ነው። ከዛ የሚጠቀሙት ስፔሲፊክ ማርኬቲንግ አክሽን ላይ ስንመጣ ለፕሮዳክሽን ምን ይሆናል ማለት ነው? ፕሮዳክሽን ካፓሲቲን መጨመር፣ ኮስትን መቀነስ እና ማስ ዲስትሪቢዩሽን ነው። በስፋት ፕሮዳክትን ማሰራጨት ይሆናል ማለት ነው። ስለዚህ ፕሮዳክት ካፓሲቲ ያለ ሬዲስ ኮስት እና ማስ ዲስትሪቢዩሽን ለማ ለፕሮዳክሽን። ፕሮዳክት ላይ ስንመጣ ደግሞ ምን ይሆናል ማለት ነው? ኢምፕሩቭ ማድረግ የፕሮዳክቱ ፊውቸሩ ሊሆን ይችላል። ካራክተሪስቲክሱን ኢምፕሩቭ ማድረግ ወይም ኢንቨስት ሪሰርች እና ዴቨሎፕመንት ላይ ኢንቨስት በማድረግ ፕሮዳክቱ ለማሻሻል መሞከር ወይም ኳሊቲ ኮንትሮል ላይ ማተኮር ምን ይባላል? ፕሮዳክሽን የሚጠቀማቸው ስፔሲፊክ ማርኬቲንግ አክሽኖች ናቸው ማለት ነው። ስለዚህ ምንድነው የሚለያቸው? በፎከስ እና በስፔሲፊክ ማርኬቲንግ አክሽን ይህን ይመስላል ማለት ነው። ሌላ ደግሞ ምንድነው አንድ እዚህ ጋርም ሾርት አንሰር ጥያቄ አለች። ማርኬተር ሃዝ ዘ ፕራክቲካል ፖሲቢሊቲ ቱ ኮንስትራክት
their own reality and impose in the mind of their customer ይላል። what's your reflection with regard to this statement የሚለው። ስለዚህ ማርኬተሮች ምንድን ነው የራሳቸው ሪያሊቲ ቢልድ በማድረግ ያንን ሪያሊቲ በከስተመር ላይ ኢንፍሉዌንስ ማድረግ ይችላሉ የሚለው እና በዚህ ላይ ያላቸው አይዲያ ምን ይመስላል ነው የሚለው። ስለዚህ እናንተን አይዲያ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ የኔን አይዲያ እገልጽላችኋለሁ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የተለያዩ ፋይሎችን ከፈለጋችሁ የቴሌግራም ግሩፓችን ጆይን አድርጉ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በተለያየ ኤግዛም ወይም በሌላ ኤግዛም እስከምንገናኝ መልካም ጊዜ እንላችሁ። ቻው።